ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው የተለያዩ የፕሪሚየር ሊግ ክለቦች ከርቲስ ጆንስን ማስፈረም የሚችሉበት እድል እንዳለ ለመጠየቅ ቀርበው አነጋግረዋል እየተባለ ይገኛል። እንደዚሁም የቀድሞ የሊቨርፑል ተጫዋችና አሰልጣኝ የነበረው ግራም ሶነር ሊቨርፑሎች አሁን እያሳዩት ላለው ደካማ አቋም ቀዳሚ ተጠያቂ የማደርገው ተጫዋቾችን ነው እያለን ይገኛል። እንደዚሁም ሊቨርፑሎች ከኦስካር ሙኔዝ ጋር በድጋሚ ስማቸው እየተያዘ ይገኛል። አንዲ ሮበርትሰንም የተመለከተም ዘገባ ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አንዲ ሮበርትሰንን የተመለከተውን ዘገባ ይሆናል። እንደሚታወቀው አንዲ ሮበርትሰን ሐሙስ ምሽት ላይ ሊቨርፑልን በክረምቱ እንደሚለቅ ይፋ አድርጓል። ከዛ በኋላ እንግዲህ ከተለያዩ ክለቦች ጋር ስሙ እየተያዘ ነው የሚገኘው። እንደ ቲምቶክ ዘገባ ከሆነ በዋነኝነት በዚህ ሰዓት ላይ ይህንን ተጫዋች ለማስፈረም ቶተናሞች ፉክክሩን እየመሩ ይገኛሉ እያለን ነው። እንደሚታወቀው በጃንዋሪ ዝውውር መስኮትም ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ከሊቨርፑል ጋርም አንዳንድ ንግግሮችንም አድርጎ ነበረ። ነገር ግን ደግሞ አንዲ ሮበርትሰን በዚሁ በሊቨርፑል መቆየት ስለፈለገ ይህ ዝውውር ሳይሳካ ቀርቷል። እንደዚሁም ሊቨርፑሎችም ተጫዋቹን ለመልቀቅም ፍላጎት አልነበራቸውም። በተለይ ደግሞ ኮስታስ ሲሚካስን መልሰው ወደ ሊቨርፑል ማምጣት ስላልቻሉ ይህንን ተጫዋች መልቀቅም አልፈለጉም ነበርና በተጫዋቹም በክለቡን ፍላጎት ምክንያት በዚሁ በሊቨርፑል ሊቆይ ይችላል። ነገር ግን በክረምቱ ከሊቨርፑል ጋር የሚያቆየው ኮንትራት የሚጠናቀቁ ይሆናልና በነጻ ይህንን ተጫዋች ለማስፈረም የተለያዩ ክለቦች እየፈለጉ ነው የሚገኘው። ቶተናሞችም ቅድሚያ ስፍራውን እንደያዙ ነው እየተነገረ የሚገኘው። ቲምቶክ አያይዞ እንደዘገበው ከሆነ ግን የቀድሞ ክለቡ እንደዚሁም ደግሞ የስኮቲሽ ትልቁ ክለብ የሆነው ሴልቲክም ይህንን ተጫዋች ወደ ክለቡ ለማምጣት ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘው። እንደዚሁም ደግሞ የሻምፒዮንሺፕ ክለብ የሆነው የቀድሞ የአንዲ ሮበርትሰን ክለብ የነበረው ሀል ሲቲም ይህንን ተጫዋች በቅርበት እየተከታተሉት እንደሆነ በዘገባው ተናግሯል። እንደሚታወቀው ሊቨርፑሎች ከሄል ሲቲ ነበር በ8 ሚሊዮን ፓውንድ 2017 ላይ ማስፈረም የቻሉት። ላለፉትም 9 ዓመታትም በሊቨርፑል ቤት በጣም አስደናቂ የሚባሉ ጊዜያቶችን ማሳለፍም የቻለ ተጫዋች ነውና ይህንን ተጫዋችም ወደ ሄል ሲቲ ለመመለስም ከፍተኛ ፍላጎት አላቸው። ሄል ሲቲዎች በዚህ ሰዓት በሻምፒዮንሺፑ 6ኛ ደረጃ ላይ ነው የተቀመጡት። እናም በቀጣይ ዓመት ወደ ፕሪሚየር ሊጉ ለማለፍም በጣም ጥሩ የሚባል ቦታ ላይ ናቸው የሚገኙት። እንደሚታወቀው በዚህ ሰዓት ላይ 42 የሻምፒዮንሺፕ ጨዋታዎች መደረግ ችሏል። ከዚህ በኋላ 4 ጨዋታዎች ብቻ ናቸው የሚቀሩትና ምናልባትም ወደ ፕሪሚየር ሊጉ በቀጣይ ዓመት ማለፍ የሚችሉ ከሆነ ይህንን ተጫዋች ወደ ቡድናቸው ለመቀላቀል ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኙና ወደ ፕሪሚየር ሊግ ማለፋቸውን ካረጋገጡ በኋላ ይህንንም ተጫዋች ለማስፈረምም እንቅስቃሴም ሊያደርጉ ይችላሉ እየተባለ ይገኛልና በቀጣይ እንግዲህ ይህ ተጫዋች ወዴት እንደሚያቀና አብረን የምንመለከተው ይሆናል። ነገር ግን የዓለም ዋንጫ ከመጀመሩ በፊት ቀጣይ መዳረሻውን መለየት እንደሚፈልግም ነው እየተነገረ የሚገኘው። እናም ወዴት ሊያመራ ይችላል ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በመቀጠል የምንመለከተው ግራም ቤሊ ቲምቶክ ላይ ይዞት የወጣውን ዘገባ ይሆናል። እንደ ግራም ቤሊ ዘገባ ከሆነ ሊቨርፑሎች ኦስካር ሚንጌዝን ለማስፈረም ከፍተኛ ፍላጎት አላቸው እያለን ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም፣ ሌሎችም የፕሪሚየር ሊግ ክለቦችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘው። በተለይ ደግሞ አርሰናልና ማንቸስተር ሲቲዎች ይህንን ተጫዋች ማስፈረም ይፈልጋሉ እያለን ይገኛል። በእርግጥ ሊቨርፑሎች ስማቸው ከዚህ ተጫዋች ጋር ሲያያዝ ለመጀመሪያ ጊዜ አይደለም። ዲሴምበር ወር ላይም ይህ ተጫዋች ከሊቨርፑል ጋር ስሙ ሲያያዝ ነበር። በተለይ ደግሞ አንፊልድ ኢንዴክስ ሊቨርፑሎች ይህንን ተጫዋች እየተመለከቱት ይገኛሉ የሚል ዘገባን ይዞልን ወጥቶ ነበረ። በዛ ሰዓትም እንግዲህ ምናልባትም በጃንዋሪ ዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለን በዛ ሰዓት ሲዘገብ ነበረ። ነገር ግን ሊቨርፑሎች ይህንን ተጫዋች ሳያስፈርሙት ቀርቷል። አሁንም ድረስ ግን እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች ይህንን ተጫዋች እየተከታተሉት እንደሆነ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ ገና 26 ዓመቱ ላይ ነው የሚገኘው። ወደ ፒክ የሚባለው ጊዜ ላይ ነው እየደረሰ የሚገኘው። ከዛ በተጨማሪም በጣም ቨርሳታይል የሚባል ተጫዋች ነው። በመሀል ሜዳ ላይ በቀኝ ክንፍም እንደዚሁም ደግሞ በግራ ክንፍ የመሀል ሜዳ ላይ መጫወት ይችላል። በተከላካይ ስፍራ ላይም በቀኝም በግራ ፉል ባክ ላይም እንደዚሁም ደግሞ በዊንግ ባክነትም በሁለቱም ሳይድ መጫወት የሚችል ተጫዋች ነውና የተለያዩ ቦታዎችን መሸፈን የሚችል ተጫዋች ነው። እንደዚሁም ልምድ ያለው ኤክስፒሪየንስ ያለው ተጫዋች ነው። በዚህ ሰዓት ለሴልታ ቪጎ ነው እየተጫወተ የሚገኘው። ከዛ በፊት ደግሞ ለባርሴሎና ሲጫወት የነበረ ተጫዋች ነው። እንደዚሁም ቴክኒካሊም በጣም ጎበዝ ነው። ቶሎ አዳፕት ማድረግ የሚችል ተጫዋች ነው። እንደዚሁም ደግሞ ከፍተኛ ወጪ ያስወጣል ተብሎ የማይጠበቅ ተጫዋች ነውና በእነዚህ ምክንያቶች ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ውድድር ውስጥም እንደገቡም ነው እየተነገረ የሚገኘው።
ምናልባት ለሊቨርፑል እዚህ ጋር ትንሽ ኔጌቲቭ ሊሆንባቸው የሚችለው ይህ ተጫዋች ሲመጣ ለስኳድ ዴፕዝ ተብሎ ነው የሚመጣው ቡድኑን ለማጠንከር ነው እንጂ በቀጥታ ቋሚ 11 ውስጥ ይገባል ተብሎ አይጠበቅምና ምናልባትም በዛ ምክንያትም ብዙ የመጮቻ እድል ላያገኝ ይችላል። እናም በዚህ ምክንያትም ተጫዋቹ ብዙ የመጮቻ እድል ማግኘት እፈልጋለሁ በደንብ መጮት እፈልጋለሁ ብሎ ሊቨርፑልን ላይመርጥ የሚችልበት እድል አለ። ለሊቨርፑል ደግሞ ትልቁ አድቫንቴጅ ሊቨርፑል በጣም ትልቅ ቡድን ነው። በዓለማችን ላይ ከሚገኙ ትልልቅ ቡድኖች ታሪካዊ ቡድኖች መካከል አንደኛው ነውና በዚህ ሰዓት ለሴልታ ቪጎ እየተጫወተ ሊቨርፑልን የሚያክል ቡድን ላስፈርምህ ብሎ ቢመጣ እምቢ ይላል ተብሎ አይጠበቅም። እንደዛም ቢሆንም ግን ሊቨርፑሎች ከአርሰናልና ከማንቸስተር ሲቲም ትልቅ ፉክክር ይጠብቃቸዋል ተብሎ ነው የሚጠበቀው። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድነው? ይህ ተጫዋች ቢመጣ ለሊቨርፑል ተጨማሪ ጥንካሬ ይሰጠዋል ወይ? እንደዚሁም ደግሞ ይህ ተጫዋች ወደ ሊቨርፑል የሚመጣ ከሆነ ከሊቨርፑልስ ተጫዋቾች ማን ሊለቁ ይችላሉ? ሀሳባችሁን እንዳለ ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው የቀድሞ የሊቨርፑል ተጫዋች እንደዚሁም ደግሞ አሰልጣኝ የነበረው እንደዚሁም የሊቨርፑል ሌጀንድ የሆነው ግራም ሶነስ የሰጠውን አስተያየት ይሆናል። በሰጠው አስተያየት በዚህ ሰዓት እንግዲህ ሊቨርፑሎች በጣም ደካማ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ለዚህም ደካማ እንቅስቃሴ በመጀመሪያ ተጠያቂ የማደርገው ተጫዋቾችን ነው የሚል አስተያየትን ሰጥቷል። አያይዞም በሰጠው አስተያየት ይህንን ስል አሰልጣኝ አርነ ስሎት ሙሉ ለሙሉ ተጠያቂ አይደሉም ለማለት አይደለም። ምክንያቱም አሰልጣኝ ሰጥቶን ለእያንዳንዱ ሽንፈቶች ለእያንዳንዱ የአቋም ወረዶች ተጠያቂ ትሆናለህ። ለነዛ ምላሽ መስጠት መቻል አለብህ። ነገር ግን ደግሞ በዚህ ሲዝን እያሳዩት ላለው አቋም ቅድሚያ ማወቀስ ያለባቸው ተጫዋቾች ናቸው። ምክንያቱም ደግሞ በዚህ ሲዝን በተደጋጋሚ እንደተመለከት ነው ተጋጣሚ ቡድኖች ከሊቨርፑል ተጫዋቾች የበለጠ እየሮጡ ነው የሚገኙት። የሊቨርፑል ተጫዋቾችም ጠንክረው እየሰሩ አይደለም የሚገኙና ከዛ ነው መጀመር መቻል ያለብህ። ከኳስ ጋር ጠንክረህ ስትሰራ ናቹራሊ የሚመጣ ነገር ነው። ምክንያቱም ተጋጣሚዎች ቡድኖችን ለማለፍ ስትል የተለያዩ ቦታዎችን ልትቀየር ትችላለህ፣ የተለያዩ ታክቲኮችንም ልተገበር ትችላለህ። ያን ያህል የሚያስቸግር ነገር አይደለም። ነገር ግን ዋነኛው ጠንካራ ስራ የሚያስፈልገው ከኳስ ውጪ በምታደርገው እንቅስቃሴ ላይ ነው። በጣም ከፍተኛ ፕረስ ማድረግ አለብህ። ነገር ግን በዚህ ሲዝን ከሊቨርፑል ተጫዋቾች በቂ የሚባልን ፕረስን እየተመለከተን አይደለም የምንገኘው። በዛ ምክንያትም አራቱ የኋላ መስመር ተከላካዮች በጣም ተጋላጭ እየሆኑ እየተመለከተን ነው የምንገኘው። ለብዙ ጎሎች መቆጠርም ምክንያት ሆኖ ነው የሚገኘውና የመልበሻ ክፍሉ ራሳቸውን መመልከት መቻል አለባቸው። ምንድነው ማስተካከል መቻል ያለብን? በዚህ ሲዝንስ ለምን እንደዚህ ሆነን ምንድነው የተለየ ነገር ያለው የሚለውን ነገር ራሳቸውን መጠየቅ መቻል አለባቸው የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት ተጫዋች በነበርኩበት ሰዓት መልእክቱ በጣም ቀላልና ሲምፕል ነው የነበረው። እሱም ደግሞ ከተጋጣሚ ቡድኖች የበለጠ ጠንክረ መስራት አለብን ነው። ከዛ በኋላ ሁሉም ነገር ይቀላል፣ ጨዋታውም ይቀላል የሚል ነበረ። ነገር ግን በዚህ ሲዝን ከሊቨርፑል ተጫዋቾች እየተመለከተን አይደለም የምንገኘው። ብዙ ሰዎች እንግዲህ ለምን እንደዚህ ሆነ ብለው ሲጠይቁ በቴክኒክና በአናላይሲስ ሊያወሳሰቡት ይፈልጋሉ። ነገር ግን ደግሞ በጣም ቀላል ነገር ነው፣ በጣም ቤዚክ ነገር ነው። እሱም ደግሞ ከተጋጣሚ ቡድኖች የበለጠ ጥረትን ማድረግ መቻል አለባቸው። እናም እንደ ሊቨርፑል ያለ በጣም ጥራት ያለው ስኳድ ካለ እኔ ምነግራቸው በቀናችሁ ማንንም ቡድን ልታሸንፉ ትችላላችሁ። ነገር ግን ደግሞ በመጀመሪያ ማድረግ ያለባችሁ ከተጋጣሚ ቡድን የበለጠ ጥረትን ማድረግ ነው። ነገር ግን በዚህ ሲዝን ሊቨርፑሎች ይህንን ነገር በተደጋጋሚ በወጥነት ማሳየት አልቻሉም። እናም ከዚህ በኋላም እንግዲህ ለቀሩት ጨዋታዎች ይህንን ነገር ማድረግ መቻል አለባቸው የሚል አስተያየትን ሰጥቷል። በዚህ አስተያየት ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ካርቲስ ጆንስን የተመለከተውን ዘገባ ይሆናል። እንደ አንፊልድ ዋች ዘገባ ከሆነ የተለያዩ የፕሪሚየር ሊግ ክለቦች ካርቲስ ጆንስን ለማስፈረም ፍላጎት አላቸው እያለን ይገኛል። ፍላጎትም ብቻም ሳይሆን ይህንን ተጫዋች ማስፈረም የሚችሉ እንደሆነና እንዳልሆነ ለመጠየቅም ቀርበው አነጋግረዋል ነው እየተባለ የሚገኘው። እንደሚታወቀው ካርቲስ ጆንስ ልክ የክረምት የዝውውር መስኮት እንደተከፈተ በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የሚቀረውና በቀጣይ በ2027 ክረምት ላይ ሊቨርፑልን በነጻ መልቀቅ ይችላል። ሊቨርፑሎችም እንግዲህ እስካሁን ድረስ ኮንትራት አቅርበውለታል የሚሉ ዘገባዎችን እየተመለከተን አይደለም የምንገኘው። ከካርቲስ ጆንስ የበለጠ ለሌሎች ተጫዋቾች ነው ቅድሚያ እየሰጡ የሚገኙት። እንደሚታወቀው ራያን ግራቨንበርግ ኮንትራቱን ማራዘሙ አይዘነጋም። እንደዚሁም ደግሞ የዶሚኒክ ሶቦዝ ላይንም ኮንትራት ለማራዘምም ከፍተኛ ጥረት እያደረጉ ነው የሚገኙት። የካርቲስ ጆንስ ግን እስካሁን ድረስ ምንም የተባለ ነገር የለምና ምናልባትም ካርቲስ ጆንስ በክረምቱ ሊቨርፑል ሊለቅ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። በጃንዋሪ ዝውውር መስኮትም ኢንተር ሚላኖች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ይህ ፍላጎታቸው ሳይሳካ ቀርቷል። ነገር ግን አሁንም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የተለያዩ ዘገቦች እየተናገሩ ነው የሚገኙት። አንፊልድ ዋች በበኩሉ የተለያዩ የፕሪሚየር ሊግ ክለቦች እዚህ ተጫዋች ላይ አይናቸውን እንደጣሉ ነው እየተነገረ የሚገኘው። ከነዚህ ክለቦች መካከል ደግሞ ማንቸስተር ሲቲ፣ ቼልሲ እንደዚሁ ደግሞ ኒውካስል ዩናይትዶች ይገኙበታል እያለ ነው። በተለይ ደግሞ ከነዚህ ክለቦች መካከል ማንቸስተር ሲቲዎች በጣም ከፍተኛ ፍላጎት እንዳላቸው ነው በዘገባው እየተናገረ የሚገኘው። ይህ ተጫዋች እንግዲህ በዚሁ በሊቨርፑል ቤት ነው እድገቱን ማድረግ የቻለው። ከልጅነቱ ጀምሮ ነው በተለያዩ የእድሜ እርከን እያለፈ መጥቶ አሁን ላይ ለዋናው ቡድን እየተጫወተ የሚገኘው። በእርግጥ አሰልጣኝ አርነ ስሎት ከመጡ በኋላ ብዙ የመጮቻ እድሎችን አግኝቷል ለማለት
ማለት ያስቸግራል። በዚህ ሲዝን እንኳን በፕሪሚየር ሊጉ 12 ጨዋታዎችን ብቻ ነው በቋሚነት መጀመር የቻለው። እንደሚታወቀው ከትናንትና ወዲያ በነበረው የፉልሃም ጨዋታ ላይም በቋሚነት ጀምሮ ነበረ። በመጀመሪያዎቹ 45 ደቂቃ ላይም ምን ያህል ምርጥ ተጫዋች እንደነበረ ሁላችንም መመልከት ችለን ነበር። ነገር ግን በጉዳት ምክንያት በእረፍት ሰዓት ላይ ተቀይሮ ሊወጣ ይችላል። እንደዛም ቢሆንም ግን የመጀመሪያው አጋማሽ ላይ ሊቨርፑሎች የተሻለ ብልጫን እንዲያሳዩ የከርቲስ ጆንስ ሚና በጣም ከፍተኛ ነው የነበረው። በዚህ ጨዋታ ላይ ብቻ አይደለም፣ ከዚህ በፊትም በነበሩ አንዳንድ ጨዋታዎች ላይ በጣም ምርጥ ተጫዋች እንደሆነ በደንብ አስመልክቷል። ነገር ግን አሰልጣኝ አርነ ስሎት በምንም ይሁን በምንም ምክንያት ይህንን ተጫዋች ቅድሚያ ሊሰጡት አልቻሉም። በተለይ ደግሞ በዚህ ሲዝን ራያን ግራቨንበርክም አሌክሲስ ማካሊስተርም በአቋም ወርደው ነው የተመለከትናቸውና በዚህ ሰዓትም እንኳን ራሱ ከርቲስ ጆንስን ቀይሮ ለማስገባት ወይም ደግሞ በቋሚነት ለማስጀመር ብዙ ፍላጎቶችን ሲያሳዩ አልተመለከትናቸው። በተለይ በአንድ ወቅት ላይ በጣም ምርጥ እንቅስቃሴን እያሳየ በነበረበት ሰዓት ከዛ ለተከታታይ የተወሰኑ ጨዋታዎች በቋሚነት እንዳይጀምር አድርጎታልና በዛ ምክንያትም ነው እንግዲህ ሊቨርፑልን ለመልቀቅ እያሰበ እንደሆነ ሲነገር የነበረው በተለይ በጃንዋሪ የዝውውር መስኮትና አሁንም ድረስም ግን በሊቨርፑል ይቆያል የሚል ምንም አይነት ፍንጭ እየተመለከተን አይደለም የምንገኘው። ሊቨርፑሎችም በግልጽ እስካሁን ድረስ ተጫዋቹን ለማቆየት ምንም አይነት የኮንትራት ድርድር እንዳላደረጉ ነው እየተነገረ የሚገኘውና ይህ ተጫዋች እንግዲህ ሊቨርፑልን የመልቀቅ እድሉ ከጊዜ ወደ ጊዜ እየሰፋ ነው የሚገኘው። በዚህ ምክንያትም የተለያዩ ክለቦች ይህንን ተጫዋች ማስፈረም እንደሚችሉ ለመጠየቅ ቀርበው እያነጋገሩ ነው የሚገኘው። ይህ ተጫዋች እንግዲህ በጣም ኳሊቲ ያለው ተጫዋች ነው። በተለይ ደግሞ ቴክኒካሊ ኢንቴሊጀንት ከሚባሉ ተጫዋቾች መካከል አንደኛው ነው። እንደዚሁም ደግሞ ቴክኒካሊም ሴኩሪቲ የሆነ ነው። በጣም ብልጥ የምንለው አይነት ተጫዋች ነው። የተለያዩ ቦታዎችንም ከቨር ማድረግ የሚችል ተጫዋች ነው። እንደዚሁም ደግሞ በዛው በሊቨርፑል ከተማ ተወልዶ ያደገ እንደመሆኑ መጠን የክለቡ ዲኤንኤም ያለው ተጫዋች ነው። እናም በዚህ ምክንያትም እንግዲህ ከዚህ የተሻለ የመጫወቻ እድል ሊሰጠው ይገባ ነበረ። በተለይ ደግሞ ቴክኒካሊም ታክቲካሊም ጎበዝ እንደመሆኑ መጠን ብዙ የመጫወቻ እድል ሊሰጠው ይገባ ነበረ። በዚህ ሲዝንም ቋሚ የሊቨርፑል ተጫዋችም ሊሆን ይገባው ነበረ። ነገር ግን አሰልጣኙ ይህንን ነገር ሊያደርጉለት አልቻሉም። ከዚህ ቀደምም እንግዲህ ምናልባትም በክረምቱ ከአሌክሲስ ማካሊስተር ወይም ደግሞ ከከርቲስ ጆንስ አንዱ ክለቡን ሲለቅ ልንመለከት እንችላለን የሚሉ የተለያዩ ዘገቦችን ስንመለከት እንችላለን። በእርግጥ ሁለቱም ሊቆዩ የሚችሉበት እድል አለ። ቢሆንም በአመዛኙም ግን ከሁለት አንዱ ክለቡን ይለቃሉ ተብሎ ነው የሚጠበቀው። በግሌ ከአሌክሲስ ማካሊስተር ይልቅ ከርቲስ ጆንስ በሊቨርፑል ቢቆይ ይሻላል ባይ ነኝ። በተለይ ደግሞ እድሜያቸውን ከተመለከተን አሌክሲስ ማካሊስተር 27-28 ዓመቱ ላይ ነው እየደረሰ የሚገኘው። ከርቲስ ጆንስ ገና ወደ 24 ዓመቱ ላይ ነው የሚገኘው። ምናልባት 25 ቢሆን ነውና ገና ብዙ መጫወት ይችላል ከዚህ በኋላ። እንደዚሁም ደግሞ ቅድም እንዳልኳችሁ የሊቨርፑል ዲኤንኤ ያለው ተጫዋች ነውና በክለብ ውስጥ የዛው አካባቢ ተጫዋች ሎካል ተጫዋች የግድ ያስፈልጋል ባይ ነኝ እኔ በበኩሌና ከርቲስ ጆንስን ይበልጥ ኮንትራቱን አራዝመውለት ለረጅም ዓመታት በሊቨርፑል እንዲቆዩ ከምፈልጋቸው ተጫዋቾች መካከል አንደኛው ነው። እናንተስ በከርቲስ ጆንስ ዙሪያ ያላችሁ ሀሳብ ምንድነው? ከአሌክሲስ ማካሊስተርና ከከርቲስ ጆንስ አንዱ ይውጣ ቢባል የትኛው ቢወጣ ይሻላል ብላችሁ ታስባላችሁ? እንደዚሁስ ከርቲስ ጆንስስ በሊቨርፑል የሚቆይ ይመስላችኋል ወይስ ሊቨርፑልን ይለቃል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።